ዛሬ የተገናኘንበት ዋነኛ ዓላማ ኮፕ 32 የዛሬ አንድ ዓመት ተኩል ገደማ ኢትዮጵያን ታዘጋጅ ተመርጣለች ወይም እድል አግኝታለች። ይህንን እድል በተገቢው ለመጠቀም የተቋቋመ ኮሚቴ አለ። ፕሬዝዳንሲው ስራ ጀምሯል። ወጥ በሆነ መንገድ በጋራ በወቅ ከተመራ የምናስበውን ውጤት ሊያመጣ ስለሚችል ዛሬ የምናደርገው የመጀመሪያው በሙሉ ስቴክሆልደርስ ባሉበት እስከዛ የተደረገውን ዝግጅት በፕሬዝዳንሲውና በሰብ ኮሚቴዎች ይቀርባል። እሱን ካደመጥን በኋላ እንዴት በጋራ ተናበን ስራውን እንደምናሳካ እንወያይና የጋራ አቅጣጫ እናስቀምጣለን። እነዚህ ያለ ሰፊ ስራ ብዙ ኮሚቴ ሲበዛ ወጥ የሆነ ስትራቴጂ ወጥ የሆነ አቅጣጫ ማንከተል ከሆነ ይበተንና የአንደኛው ኮሚቴ ስራ የአንደኛውን ሊያደናቅፍ ስለሚችል እንዴት በጋራ ተናበን ለአንድ ዓላማ እንደምንሰራ የምናይበት መድረክ ይሆናል። ማቀርበው ገለጻ አጠቃላይ የኮፕ 32 ዝግጅታችንን ስትራቴጂክ እይታው ምን እንደሚመስልና እስካሁን ያለውን አፈጻጸም አንኳር ጉዳዮችን በማንሳት ለማቅረብ ሞክራለሁ። እንግዲህ ይሄንን ጉባኤ ስናስተናግድ እንደ ግብ የያዝናቸውን ነገሮች በማንሳት ብጀምር ጥሩ ይሆናል። አንዱ ግብ አድርገን የያዝነው ነገር በጉባኤው ርዕሰ ጉዳይ ላይ ድርድር ውይይት በሚደረግበት የአየር ንብረት ለውጥ ጉዳይ ላይ ጉልህ ስኬቶች የሚመዘገቡበት የሚታወስ የሚዘከር ትርጉም ያለው ውጤት ማምጣት አንዱ ግባችን ነው። ሌላው ሁለተኛው ግባችን በመስተንግዷችን፣ በዝግጅቱ፣ በሎጂስቲክስ፣ በኦፕሬሽን የተዋጣለት ዓለም አቀፍ ደረጃውን የጠበቀና የላቀ ሁለገብ መስተንግዶ ማድረግ መቻል ነው። እነዚህን ደግሞ በማድረግ የኢትዮጵያን ብቃትና የማድረግ አቅም ከፍ አድርገን ማሳየት ኢትዮጵያ ውስብስብ የሆኑ ትላልቅ የሆኑ ዓለም አቀፍ ጉዳዮች ላይ መምራት ማስተናገድ እነዚህን ሂደቶች ማሳለጥ የምትችል የበሰለ አቅም ያላት ተቋማት ያሏት አገር መሆኗን ከፍ አድርጎ ማሳየት ነው። ከዚሁ ጋር ተያያዥ የሆነ ሌላው ግባችን ደግሞ ከጉባኤው የሚሻገር ከጉባኤው የሚያልፍ ለሀገራችን ዘላቂና ዘርፈ ብዙ የሆኑ ትሩፋቶችን ማስገኘት ነው። እነዚህ ትሩፋቶች ምንድናቸው ስንል አንዱ ያደገ የኢንቨስትመንት ፍሰት ነው። በተለይ ከአየር ንብረት ለውጥ ጋር ከታዳሽ ኃይል ጋርና መሰል ጉዳዮች ላይ ወደ ኢትዮጵያ የሚመጣው ኢንቨስትመንት እሱ እንዲያድግ ማድረግ የቱሪስቶችም ፍሰት በከፍተኛ ሁኔታ እንዲጨምር እንዲያድግ ማድረግ ከዛም ባለፈ የሀገራችንን የገር ኃይል እና ዓለም አቀፍ ተጽዕኖ ማሳደግ ማጎልበት ዘላቂ ትሩፋት ይሆናል ብለን የምንጠብቀው ነው። በተጨማሪም በዚህ ሂደት ውስጥ የሚሳተፉ የሀገራችን ተቋማት ባለሙያዎችና አጠቃላይ ስርዓታችንን አቅሙን ማሳደግ ማጎልበት በዚህ መማርና ማደግ ሌላው የምናገኘው ዘላቂ ትሩፋት ነው ብለን እናስባለን። እኔ የማቀርበው እዚህ ላይ እንደሚታየው የይዘትና የድርድር ግብረ ኃይል ዝግጅትና እስካሁን አፈጻጸም ይሆናል። እንግዲህ የተባበሩት መንግስታት የአየር ንብረት ማዕቀፍ ብለን ስንል እንግዲህ አባል ሀገራት ለዚህ ማዕቀፍ አባል ሀገራት የሆኑ በአየር ንብረት ለውጥ ጉዳዮች ላይ ድርድር የሚያደርጉበትን በድርድር ውጤቶች ላይ ደግሞ ትግበራን የሚከታተሉበትንና የሚመለከታቸው ሁሉ ለዚህ እንዲተጉ የሚሰራ ስርዓት ነው። በአጠቃላይ እንግዲህ ያለውን የአየር ንብረት ስርዓት ስንመለከት ድርድሩን የሚመራው በሶስት ትልቅ ስምምነቶች ላይ ህጋዊ የምንላቸው ስምምነቶች ላይ በመመስረት ነው። ይህን ስርዓት የሚመሩ ህጋዊ ስምምነቶች የተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ የምንለው ነው የመጀመሪያው። ሁለተኛው ደግሞ የኪዮቶ ስምምነት ሲሆን ሶስተኛው የፓሪስ ስምምነት ነው።
እንግዲህ ከስርዓቶቹ ባሻገር ዋና የውሳኔ ሰጪ ህጋዊ የሆኑ መዋቅሮች አሉ ማለት ነው። እነዚህ መዋቅሮች ወይም አካላት ይሄንን ስርዓት የበላይ ሆነው ገቨርን የሚያደርጉ ማለት ነው። የመጀመሪያው ኮንፈረንስ ኦፍ ፓርቲስ የምንለው ወይም የፓርቲዎች ጉባኤ የአባል ሀገራት ጉባኤ ወይም ብዙ ጊዜ ኮፕ እያለን የምንጠራው ማለት ነው። በኮፕ ላይ ግን ከኮንፈረንስ ኦፍ ፓርቲስ በተጨማሪ የኪዮቶ ስምምነት ጉባኤም ይካሄዳል። አብሮ የፓሪስ ስምምነትም ጉባኤ ይካሄዳል። እነዚህ ሶስቱ አካላት ሶስቱ ጉባኤዎች አጠቃላይ የአየር ንብረት ለውጥ ድርድርን የድርድር ውጤቶች ትግበራን መከታተል ያልኳቸውን ቅድም ያነሷቸውን ጉዳዮች የሚከታተሉ አካላት ናቸው ማለት ነው። ኩነቱ ወደ 196 የሚሆኑ ሀገራት ወይም ፓርቲስ የምንላቸው ይሳተፉበታል። እንግዲህ ከመላው ዓለም በአንድ ጣሪያ ስር ተሰብስበው የወደፊት የአየር ንብረት ለውጥ ዕጣ ፈንታን ለመወያየትና ለመወሰን የሚገናኙ ማለት ነው። ከተሳታፊ አንጻር ከ60 ሺህ እስከ 80 ሺህ ተሳታፊዎች ይገኙበታል በአብዛኛው። ከዛ በተጨማሪ የግሉ ዘርፍ የፋይናንስ ተቋማት፣ ወጣቶች፣ የወጣት ቡድኖች፣ ሲቪል ማህበረሰብ እንደዚሁ ኢንዲጂነስ ፒፕልስ የምንላቸው ሁሉ በአየር ንብረት ለውጥ ጉዳይ ላይ ወይም በኮፕ ላይ ከፍተኛ ተሳትፎ ያደርጋሉ። ስለዚህ በስኬል እና በሪቹ በጣም ትልቁ ውስብስብ ኩነት ነው ማለት ነው። እኔ የማቀርበው የሚዲያና የኮሚኒኬሽን ግብረ ኃይል ከታህሳስ ወር ጀምሮ ሲሰራው የነበረውን ስራዎችና ቀጣይስ ምን እንሰራለን የሚለውን ይሆናል። እንግዲህ የግብረ ኃይሉ ግቦችና ስልታዊ ዓላማዎች ማዕከል ያደረገው በአንድ መርህ ላይ ነው። ኮፕ 32 ለሀገር ግንባታና ለሀገር ገጽታ ግንባታ ልንጠቀምበት የምንችለው ትልቅ እድል መሆኑን በማመን ነው። በዚህም አግባብ ለኮፕ 32 የምንሰራቸው የሚዲያና ኮሚኒኬሽን ስራዎች 4 ግቦች አሉት። እነዚህም ኢትዮጵያን አንድ በዓለም የአየር ንብረት ለውጥ ጉዳዮች ላይ ያላትን መሪነት የማጉላት ግብ ነው። ሁለተኛው የአፍሪካ ኮፕ ነው ስንል ኮፕ 32ን ለሀገሩ ድምጽ መሆን እንዳለብን እናምናለን። ሶስተኛው ታማኝና ብቃት ያለን አስተናጋጅ መሆናችንን የምንሰራቸውን የዝግጁነት ስራዎች በማሳየትና በማጉላት። አራተኛው ደግሞ ግብ ያስቀመጥነው የተናበበ እና ማዕከላዊነት ያለው የሚዲያና የኮሚኒኬሽን ስራዎች በማከናወን ጠንካራ የትርክት ያላት ሀገር መሆኗን ማስመስከር የሚለው ነው። ከዚህም ግቦች ተነስተን 7 ስልታዊ ዓላማዎች ለይተናል። እነዚህም አንደኛው ኢትዮጵያ በዓለም አቀፍ ደረጃ በአየር ንብረት ለውጥ መሪነት ያላትን ቁመና ከፍ ማድረግ የሚለው ነው። ሁለተኛው ከዋናው መርህ በመቅዳት የዜጎች ባለቤትነትን ወይም ያገባኛልነትን ስሜት መፍጠርና የህዝብ ድጋፍን ለኮፕ 32 ስራዎች ማጠናከር የሚለው ነው። ሶስተኛው የኮፕ 32 ድርድሮችን በጠንካራ መልእክት ቀረጻና ተጽዕኖ በመፍጠር ኢምፓክት ማድረግ ነው። አራተኛው በምንሰራቸው የገጽታ ግንባታ ስራዎች አማካኝነት አንደኛ የተሻለ ግንዛቤ በመፍጠር አየር ንብረት ለውጥን ለመከላከል የሚውሉ ኢንቨስትመንቶችን በሌሎች ሴክተሮችም ኢንቨስትመንቶችን የመሳብና የቱሪዝም ፍሰትን የማሳደግ ዓላማ የያዘ ነው። አምስተኛው ይህንን በሺዎች የሚቆጠሩ የዓለም አቀፍ ሚዲያዎች የሚታደሙበትን አጋጣሚ በመጠቀም የሀገራችንን ግሎባል እና ሪጂናል ቪዚቢሊቲ ማሳደግ የሚል ነው። ስድስተኛውና ቁልፍ የሚሆነው ደግሞ የሀገር ግንባታ ስራዎችን በመደገፍ በተለይ በህብረተሰቡ ላይ አንድነትንና ሀገራዊ ኩራት የሚያሳዩ ጉዳዮችን ያጠነጠኑ ጉዳዮችና ስራዎችን በመስራት። ሰባተኛው ደግሞ ይህንን መልካም አጋጣሚ በመጠቀም the next generation communicators የምንላቸውን አቅም በመገንባት ጠንካራ የመንግስት የሚዲያና የኮሚኒኬሽን ኢኮሲስተም የመፍጠር የሚለው ነው። ኢንፍራስትራክቸር ሎጂስቲክስ እና ኦፕሬሽንስ ግብረ ኃይል የተከናወኑ ተግባራትና ትኩረት የሚፈልጉ ጉዳዮችን በሚመለከት እናቀርባለን። ዋናው የዚህ ግብረ ኃይል ዓላማ ኮፕ 32 ኢትዮጵያ ውስጥ ሲካሄድ አስፈላጊ የሚሆኑ ቅድመ ሁኔታዎችንና በጉባኤው ወቅትም ከጉባኤው በኋላም ደግሞ የተሳለጠ እንዲሆንና ለትውልድ ተሻጋሪ የሆነ አሴትም አሳርፎ ማለፍ የሚችል እንዲሆን ታሳቢ ተደርጎ ነው ዓላማ አድርገን የተነሳ ነው። የሚገነቡ አሉ፣ ከተለያዩ አካላት የሚሰባሰቡ አሉ።
ይሄ ሁሉ ግን የዓለም አቀፍ ደረጃውን የጠበቀና የዩኤንኤፍፒኤስ/CCCን ሚኒማም የሚባሉ መጠይቆችን ያሟላ ደህንነቱ የተጠበቀ እንቅስቃሴው በሙሉ የተሳለጠ ሆኖ ስኬታማ ጉባኤን ማካሄድ ስኬታማ አጀንዳዎችና አዲስ አበባ በዚህ መልኩ አካሂደናል ጉባኤውን ብሎ ሁሉ ጊዜ መታሰብ የሚችል ትውልድ መሻገር የሚችሉ ደግሞ ምን ገነባቸው መሰረተ ልማቶች ዘላቂ የሆኑ በአብዛኛው ለቀጣይ ስራዎቻችን አጋዥ እንዲሆኑ ታሳቢ ያደረገ ዓላማን ይዞ ነው ማለት ነው እየተንቀሳቀስን ያለ ነው። መሰረታዊ የምንላቸው 5 ግቦችን ለይተናል። የመጀመሪያው ግብ የምንገነባቸው መሰረተ ልማቶች የዓለም አቀፍ ደረጃውን ያሟሉ ወይም ያሳለጡ መሆናቸውን የማረጋገጥ ነው። ከመሰረተ ልማቶቹ ዓለም አቀፍ ደረጃነት ባሻገር ደግሞ የተገነባው መሰረተ ልማት የሚሳለጥበት መንገድ ወይም ደግሞ እንቅስቃሴዎቹ ከአቀባበል ጀምሮ ሰው ወደ ኢትዮጵያ ይሄንን ዓለም አቀፍ ጉባኤ ለማካሄድ ሲመጣ ከኢሚግሬሽን አቀባበላችን ጀምሮ ከአየር ማረፊያ እስከ መልሰን እስከምንሸኝ ድረስ ያሉ መስተንግዶችና ጉባኤው የሚካሄድባቸው ቦታዎች ደግሞ ያንን ደረጃ የሚመጥኑ እንቅስቃሴዎች እንዲኖሩ የማድረግ የማሳለጥና ስኬታማ ጉባኤ ማድረግ መሰረታዊ ጉዳዮችን የያዘ ነው ማለት ነው። በዚህ ሂደት ውስጥ ትልቁ የከተማው ዘላቂ ያለውንም አገልግሎት ሳያቋርጥ የነባሩ የከተማ እንቅስቃሴ ነባሩ መደበኛ የሆነ የህብረተሰብ አገልግሎት እንደተጠበቀ ሆኖ ተጨማሪ የሚመጡ የሰው ኃይሎችን የምናስተናግድ እንደመሆናችን መጠን ነባሩን ሳይረብሽ አዲስ የሚመጣውን መቋቋም የሚችል ሬዚሊየንት የሆኑ መሰረተ ልማቶች መኖራቸውን የማረጋገጥ ግብ እንደዚሁ ሌላኛው ትኩረት ያደረግንበት ነው ማለት ነው። በሂደቱ የምንፈጥራቸው አቅሞች በተለይ ደግሞ ወጣቶች በዚህ ሂደት ውስጥ እንዲያልፉ የምናደርጋቸው በርካታ ወጣቶች አሉ። እነዚህ እንደዚሁም ደግሞ የምንለማመዳቸው ልምምዶች ከተለያዩ መሰረተ ልማትና አገልግሎት አሰጣጦች ጋር በተያያዘ በተለይ ደግሞ የሎካል አቅምን መገንባት የሚያስችል ስራ በሂደቱ እንሰራለን። እነዚህ በሙሉ የዘላቂ የሆነ ሌጋሲ ወይም ደግሞ ትሩፋት ያለው ሆኖ እንዲያልፍ ማድረግን ታሳቢ አድርገን ነው የምንንቀሳቀሰው ማለት ነው። ይሄ ሂደት ሁሉ ሊሳካ የሚችለው ደግሞ ደህንነቱ የተጠበቀ ከጤና ማኳያ ከሴኩሪቲ ማኳያ ደህንነቱ በሁሉም አቅጣጫ የተጠበቀ ሲሆን ማደሪያው መንቀሳቀሻው መሰባሰቢያው የሴኩሪቲ ስርዓቱ የደህንነት አካሄዱ የተሳለጠ ሲሆን ስለሆነ እነዚህን 5 መሰረታዊ ግቦችን ለማሳካት ይዘን ነው እየተንቀሳቀስን ያለ ነው ማለት ነው። የዲጂታል አይሲቲ እና ዩቲሊቲ የምንለው ግብረ ኃይል ነው ማለት ነው። ይህ ግብረ ኃይል እስካሁን ድረስ ምን አከናውኗል፣ ምን ጉዳዮች ላይ ነው የሚያተኩረው የሚለውን አጠር አድርጌ የማቀርብላችሁ ነው የሚሆነው። በዋናነት ይህ ግብረ ኃይል ጉባኤው በተሳካ ሁኔታ ማከናወን እንድንችል ወይም ደግሞ ሆስት ማድረግ እንድንችል ቁልፍ ያስቻይ ሚና የሚጫወት ግብረ ኃይል ይሆናል ማለት ነው። ይህንን ሚናውን እንግዲህ በተሳካ ሁኔታ ለመወጣት ያስቀመጣቸው ተልእኮዎች አሉ ማለት ነው። በዋናነት በፈታኝ ሁኔታዎች የማይበገር ወይም ደግሞ በአስቸጋሪ ሁኔታዎች የማይበገር ጠንካራ አስተማማኝ እንደዚሁ ደግሞ የተናበበና ኢንተለጀንት የሆነ ደህንነቱ የተጠበቀ ከመሰረተ ልማት እስከ ዲጂታል ሰርቪስ ድረስ የማቅረብ ተልእኮን የያዘ ግብረ ኃይል ነው ማለት ነው። ጉባኤውን በተሳካ ሁኔታ ከማቅረብ ባለፈ ሀገራችን እየተጠቀመች ያለውን አረንጓዴ ኢነርጂና እንደዚሁም ደግሞ የላቁ ቴክኖሎጂዎቻችንን ጭምር ለሌሎች እንደዚሁ የምናጋራበት የምናሳይበት በዲጂታል ትራንስፎርሜሽን እያመጣን ያለነውን ተጨባጭ ደግሞ የእድገትና የትራንስፎርሜሽንን ውጤት ሾኬዝ የምናደርግበት ይሆናል። ኮፕ እንደመሆኑ ታዳሽ ኃይልን እንደዚሁም ደግሞ ኢነርጂ ኤፊሽንት የሆኑ ቴክኖሎጂዎችን መጠቀም በእጅጉ የሚበረታታ ነው። ስለዚህ ይህንንም ኢትዮጵያ ምን እያደረገች እንዳለ እንደዚሁ የምናሳይበት ይሆናል ማለት ነው። በዋናነት ግብረ ኃይሉ ወደ 8 የሚሆኑ ዋና የስራ መስኮች አሉት። እዚህ ላይ እንደምትመለከቱት ቴሌኮም አገልግሎት፣ የኃይል አቅርቦትና የመብራት አገልግሎት፣ የውሃ እና እንደዚሁ ፍሳሽ አገልግሎት እንደዚሁም ደግሞ አጠቃላይ ኮፕ የሚመራበት በወቅቱ እንደዚሁም ከዛም በኋላ ደግሞ የምንከተላቸው ዲጂታል ፕላትፎርሞች ይኖሩናል ማለት ነው። ኦፕሬሽኖችን የምናሳልጥበት ከፕላትፎርሞች ባሻገር ፕሮግራሙን የምንመራበት እንግዲህ በርካታ ጋጀቶች ወይም የምንላቸው ማለት ነው ዲቫይሶች ያስፈልጋሉ። እነዚህን የሚያካተተ ይሆናል ማለት ነው። የአደጋና እንደዚሁም የስጋት ስርዓት መዘርጋት የዚህ የግብረ ኃይል ሌላኛው ትልቁ ቁልፍ ስራ ነው። እንደዚሁም
የምንጠቀምባቸውን ጠቅላላ የመሰረተ ልማት የዲጂታል ሰርቪሶች ሁሉ ዘመኑ ያፈራውን የኤአይ ኬፓቢሊቲ እንደዚሁ የታጠቁ እንዲሆኑ የሚያስችልና እንደዚሁም ሁለንተናዊ ወይም ደግሞ የሳይበር ደህንነታቸው የተጠበቀ እንዲሆን የማስቻል ስራ ያከናውናል ማለት ነው። እነዚህ ሁሉ ኦፕሬሽኖች ሲመሩ ደግሞ ከአንድ ማዕከል ሪል ታይም ሞኒተር የምናደርግበት ኦፕሬሽን ሴንተር ያስፈልገናል። ይህንን መሰረት ያደረገ እንግዲህ ዋና ስራዎችን የሚያከናውን ግብረ ኃይል ነው ማለት ነው። እነዚህ ዋና ስራዎቹ ሲሆኑ እነዚህ ስራዎች ጂኦግራፊካሊ ከቨር የምናደርገው ወይም ተደራሽ የምንሆንባቸው በዋናነት ጉባኤው የሚከናወንበት የብሉና የግሪን ዞን ዋናው ማዕከሉን ጨምሮ ማዕከሉ ያለበትን አካባቢ ጨምሮ እነዚህ አገልግሎቶች የሚቀርቡበት ይሆናል።